ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁ በሰላማችሁ ብዛ። ይህ ቻናል የአማርኛና የእንግሊዝኛ ቋንቋ ትምህርቶችን በኦንላይን ያስተማረ ይገኛል። እናንተም ባላችሁበት ቦታ ሆናችሁ መማር የምትፈልጉ ስልክ ታች ላይ ያለ አናግሩን። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ዛሬ የምናየው ህይወታችንን ሊያስተካክሉልን የሚችሉ ልንማርባቸው የምንችል ንባቦችን ወይም አረፍተ ነገሮችን እናነባለን። ጀማሪዎች ከሆናችሁ በደንብ ተከተሉኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። መማር ለሚፈልጉ ልጆች ደግሞ ሼር አድርጉላቸው ማለት ነው። አሁን ቀጥታ ወደ ትምህርቱ እንሂድ። የሰዎችን ጭብጨባ አትጠብቅ። የሰዎችን ጭብጨባ አትጠብቅ። የሰዎችን ጭብጨባ አትጠብቅ። ምክንያቱም አንተ የራስህ ጀግና ነህ። የሰዎችን ጭብጨባ አትጠብቅ፣ ምክንያቱም አንተ የራስህ ጀግና ነህ። እንቀጥል። ሁሉም ሰው አንተን ሊረዳህ ወይም ሊረዳህ አይችልም። ሁሉም ሰው አንተን ሊረዳህ አይችልም። መረዳትም አይጠበቅበትም። ዋናው ነገር አንተ የምትሄድበትን ማወቅህ ነው። ሁሉም ሰው አንተን ሊረዳህ አይችልም፣ መረዳትም አይጠበቅበትም። ዋናው ነገር አንተ የምትሄድበትን ማወቅህ ነው። በጣም አሪፍ ውድ ቤተሰቦቼ፣ አሁን ደግሞ እናንተ ታነቡልኛላችሁ ማለት ነው። ምንድነው የሚለው የመጀመሪያው ቃል? የሰዎችን ጭብጨባ አትጠብቅ፣ ምክንያቱም አንተ የራስህ ጀግና ነህ። በጣም አሪፍ ቀጥሉ። ሁሉም ሰው አንተን ሊረዳህ አይችልም፣ መረዳትም አይጠበቅበትም። ጎበዞች ቀጥሉ። ዋናው ነገር አንተ የምትሄድበትን ማወቅህ ነው። በጣም አሪፍ ውድ ቤተሰቦቼ፣ የሰዎችን ጭብጨባ አትጠብቅ፣ ምክንያቱም አንተ የራስህ ጀግና ነህ። ሁሉም ሰው አንተን ሊረዳህ አይችልም፣ መረዳትም አይጠበቅበትም። ዋናው ነገር አንተ የምትሄድበትን ማወቅህ ብቻ ነው ማለት ነው። ሰዎች ስለኛ እንዲያሸረግዱልን እንዲያጨበጭቡልን በራችን መክፈት የለብንም ማለት ነው። በቃ ሰልፍ ኮንፊደንስ የሚባል ነገር አለ። በራሳችን ተማምነን ስራችን በራሳችን ኃላፊነትና በራሳችን ተነሳሽነት ሰርተን መቀየር እንጂ ሰው ተረዳን አልተረዳን አይመለከተንም ማለት ነው። ወደፊት ያለንበት ቦታ ትክክል ይሁን፣ የምንሄድበት መንገድ ቀጥ ያለ መንገድ ይሁን፣ በእውነተኛ መንገድ ላይ የተመሰረተ ከሆነ ስለ ሰው ምንም መጨናነቅ የለብንም ማለት ነው። ሰዎች እንዲስቁልን ወይም እንዲያጨበጭቡልን በራችን መክፈት የለብንም ማለት ነው። እኛ ለራሳችን ጀግና ነን። ወደፊትና ወደፊት ነው የሚለን። በጣም አሪፍ። ስለዚህ የምንሄድበትን ካወቅን ስለ ሰው ጭብጨባ አይመለከተንም ማለት ነው። ውድ ቤተሰብ እንቀጥል። ችግሮችህን በራስህ ችግሮችህን በራስህ ለመወጣት
ክር ሞክር። ችግሮችህን በራስህ ለመረዳት ሞክር። ምክንያቱም ምክንያቱም አትችልም አትችልም ብለው ለሚያስቡ ሰዎች በቂ መልስ ትሰጣቸዋለህ። ችግሮችን በራስህ ለመወጣት ሞክር። ምክንያቱም አትችልም ብለው ለሚያስቡ ሰዎች በቂ መልስ ትሰጣቸዋለህ። በጣም አሪፍ። አሁን እኛ ሰዎች ስለሆን ብዙ ችግሮች፣ ብዙ አጋጣሚዎች ሊደርሱብን ይችላሉ። ግን እነዛን ችግሮች መጋፈጥ አለብን ማለት ነው። ምክንያቱም እነዛ ችግሮች በገጠሙን ጊዜ ሰዎቹ አይችልም፣ ደካማ ነው፣ ችግሮቹ ስለበረቱብን ማለት ነው። ግን ያኔ ምን ማድረግ አለብን? ከነሱ ድጋፍ ላለመጠበቅ መሞከር። ምን ማድረግ አለብን? በራሳችን ተግተን ለፍተን ጠንክረን ለነዛ ሰዎች ከፍተኛ ቦታ ላይ ወይም ዓላማችን አሳክተን ማሳየት። ያኔ ስለኛ ጥንካሬና ስለኛ ጀግንነት ይረዳሉ ማለት ነው። ስለዚህ አትችልም ላሉን ሰዎች በቂ መልስ ምንድን ነው? ጠንክረን መስራት፣ ችግሮቻችንን መጋፈጥ ማለት ነው ውድ ቤተሰቦቼ። ስለዚህ ህይወታችንን ሊያስተምሩን ወይም በህይወታችን ትልቅ ለውጥ እንድናመጣበት የሚረዱን ንባቦችን አየነ ማለት ነው። አሁን እናንተ ደግሞ ታነቡልኛላችሁ። ምንድን ነው የሚለው የመጀመሪያው? ችግሮችህን በራስህ ለመወጣት ሞክር። ምክንያቱም አትችልም ብለው ለሚያስቡ ሰዎች በቂ መልስ ትሰጣቸዋለህ። በጣም አሪፍ። ስለዚህ ችግሮችን በራስ ለመወጣት ሞክር። ምክንያቱም አትችልም ብለው ለሚያስቡ ሰዎች በቂ መልስ ትሰጣቸዋለህ ይላል ማለት ነው። ውድ ቤተሰቦቼ ዛሬ አጭርም ቢሆኑ በትንሾቹ ህይወታችንን ሊያስተካክሉልን የሚችሉ ልንማርባቸው የሚችሉ አረፍተ ነገሮችን አይተናል ማለት ነው። በቀጣይ ደግሞ አሪፍ ትምህርት ይዤ እመጣለሁ ማለት ነው። በቀጣይ እስክንገናኝ ሰላማችሁ ይብዛ።